ደሊና ድራማ ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ወይዘሮ አልማዝና ወይዘሮ አይ አንድ ላይ ሆናችሁ እናንተ ወይዘሮ አልማዝና እንደዚህ አንድ ላይ ሆኗል። ደስ አዲስ ድራማ ነው፣ ተከታታይ ድራማ፣ ምርጥ ድራማ ይዤ መጥቻለሁ። አበረታቱኝ እላችኋለሁ። እንግዲህ ወይዘሮ አዜብ እና ወይዘሮ አልማዝ አንድ ላይ ተስማምተዋል። ካሌብን እንትን ያላለው ብላለች። እንግዲህ የተመካከሩ ነው። ካሌብ እንግዲህ ትናንትና እንዳየነው ደስታ ጋራ ተገናኝቶ ደስታ ቪዲዮ እያሳየ ነበረና የቪዲዮ ያለቀ እና ቪዲዮን ካየው በኋላ ምንም እንትን አላለም። እዛው ነው ደርቆ የቀረ። ምኑን ነግሮት ይሆን እንግዲህ ዛሬ ቀጣይ ሆነ አብረን የምናየው ይሆናል። ይሄ ለአንተ ደህንነትና ለቤቱ ሰላም ብዬ ነው። ይሄ ነገር በስልክና በእንትን የምወራ አይደለም። ያሰብከውና ያሰማ ሁሉ እውነት አይደለም። ለዛ ነው ተገናኝተን እናወራለን የምልክ። ከመስማት ከፈለግከው እንገናኛለን አለውና ቁጭ ሲነግረው ካሌብም እንትን አላለም። ሊመጣልም አልመጣምም አላለም ለደስታ። ደስታም እንግዲህ እንትን ብሎ እውነቱን ሊነግረው ነው ዛሬ። እናቱ እንዳልሆነችው ነግሮ እንግዲህ ሊገላገል ነው መሰለኝ። ተኝቶ ስለ ደሊና እያሰበ ነው። በጣም ደንግጦ ነበረ የተነሳ። ደሊና ብሎ ነበረ የነገ ሮጣ መጣች ቤዛ። ምን ሆነ ነው? ምን ሆነ ነው? አስደነገጥክኝ እኮ አለችውና ሮጣ መጣች። ደሊና በገመድ ታንቃ እኔን ስጠራኝ ነው ቅጨት ነው የኔ ፍቅር። ስለ እሷ ስለምታስብና ስለምትጨነቅላት ነው የኔ ውድ። ልብክ እኮ በጣም እየመታ ነው። ውሃ ይዤ ልልምጣ? ውሃ ይዤ ደሊናን እጄ መየት አለብኝ። መተኛት አልችልም። አንተ ምንድን ነው የምትጠበዘብዝ? አሁን ልዩታ ተኝታለች። አሁን እኔ እሷን ካላየሁት መተኛት አልችልም። ደህና መሆኗ ማየት አለብኝ። እኔ ሄጄ እሷን ነው ማየት ያለብኝ ብሎ ካሌብም ተነስቷል። ደሊና እንግዲህ ለጥ ብላለች። እሱ ምንም አልተናገራትም። ሄደ። ደሊናዬ የእውነት ህልም ነበር አይደል? ጭንቀት እየፈጠረ ነገር ነው። ደህና ነሽ? ተመስገን አለና እንግዲህ እሷ ተኝታለች። ፈጣሪ ይመስገን አለና ወጣ። በሩን ዘግቶላት ወጣ። እንግዲህ ህልም አይተዋታል። ሆነ ነገር ሊፈጠር ይችላል። እሷም ውጭ ላይ ቆማ ነው የጠበቀችው። እሺ እንዴት ነው እባክህ? ደሊናን አይታት መጣ? ደህና ናት? ተኝታ ነው ያለችው። እኔ ይሄ ነገር የበዛ አይመስልም? እሷን በኩለ ሌሊት እሷ ጋር ሄዳ ታያት አለ አይደለ? እኔ ራሴ እንዴት ደንግጬ እንደተነሳው እኔ ነኝ የማውቀው። አትጀምርኝ አለውና እኔ አሁን እጄ ልተኛ ነው አለውና ቀጥ ብሎ ወደ ክፍሉ ነው የሄደ። እሱም ምንም እንትን አልተናገራትም። ይኸው እኔ አሁን መተኛት ነው የምፈልገው ብቻ ነው ያላት። አዎ ተነቃቅ አሁን ሂድና ተኛ። ተነቃቃን አይደል? ተናቅን አይደለ አለችውና ሂድና ተኛ። አሁን ምን ያልሽ ነው? ካሌብ በህልሙ ስትሰቀል አያት። በቃ ልጄ ጭንቅላቱ ተበላሸ ማለት ነው። ይሄ ምን ደረጃ ላይ ሊደርስ ነው? ወይኔ ካሌብ አሁን መጠርጠሩ አይቀሩም። እኔ ያሳሰበኝ ነገር እኔም ይሄ ነው። ማየ እንደ እብድ ሲያደርገው እኮ ነበረ ትናንትና ማታ። ደሊና ያለ እየፈራ ነበር። ይሄ ነገር እኮ ማየ እኛ እኮ ካሰብንበት በእውኑ ማድረግ እንችላለን እኮ ማየ። ልጅቷን ልትገያት አሸብስ እንዴ? አይ መግደልማ የለብን።
ጭንቅላቷም የራሷን ማጥፋት ትሞክራለች። ከመድኃኒት እንሰጣትና የራሷን ሲያዞራት የራሷን ለማጥፋት ትሞክራለች። ከዛ በኋላ ካሌብም እንደዛ ያስባል አለችውና ሀሳብ ሰጠችው ለወይዘሮ አልማዝ። ወይዘሮ አዜቡም እንግዲህ ነው ወይዘሮ አልማዝ ናት እንጂ ዳሌና ምግብ እየበላች ነው። ካሌብ ምግብ እየበል ቶሎ በልቼ እሄዳለሁ። እኔም ያረቢ ምንም ችግር ምን ሆነሽ ነው? ቶሎ መብላት አለብኝ። ያቺ ልጅ ትመጣለች እና መርዝት ወን ነገር ሰታኝ መድኃኒት አንተ አይደለም መድኃኒት እየሰጠኝ እሷ ናት። አንተንም አደስሳል። እኔ እኮ ደህና ነኝ ከላይ አንተንም እኮ አደንዝዛለች። እሷ ሳትመጣብኝ ልብላ እሷ ሳትመጣ ልብላ አለችውና እሷ ከዚች እብድ ጋራ ምንድን ነው የምታወራ? ምግቡን ለምንድን ነው የምትፈተፍችው? በስራ ሰውነታ ሁሉ መቅበስበስ ጀምሮ መድኃኒቱ ጭንቅላቷ ላይ እየሰራ ነው ማለት ነው። አስወጣት እቺ ሴትዮ መጣችብኝ አለች። አያት አይደል ከላይ ብዬ ትናንትና በእውኑ ያየትን ይቺ ልጅ አደገኛ ነገር ና ይቺ ልጅ ማራቅ ነው አለብህ አለችውና ያሰበችው ነበረ። እኔ ወደ ስራ ሊሄድ ነው ዛሬ ስራ ቦታ። ማታ እኮ ብዙ አልተኛም። ስራ ቦታ ራስን አታጨናንቅ። ስለ ደሊናም ቢሆን አታስቢ። የኛ እናንከባክባታለን። ምንም ችግር የለም። ዛሬ ወደ መጋዘን ሂጄ ይቀረከባለሁ። እቺ ልጅ እኮ ህብድ ናት። ለአንድ ህብድ ብለ ራስን ልታሳምም ነው እንዴ? ደሊናን እየገባችሁ ያት። እሺ ቤዛ የቱም በጣም ፈርቻለሁ። ሆነ ነገር የሚፈጠር ሁሉ እየመሰለኝ ነው። በቃ እኔ ወደ ስራ ሊሄድ ነው። ደህና ውሎ አለና ከላይ ወጣ። እነሱ እንግዲህ ወጠመድ ያዘጋጁ በአሽሙር እንትን ያሉ ነው። ደሊናም እንግዲህ እንደ እብድ ያረጋት ነው። ሆነ መድኃኒት ሰጥቶት እንደዚህ አርጎት ለምን መጣሽ እኔ ጋር ልትገልይ ነው? ነው ካሌብ የት አለ? ካሌብ ይምጣ እኔ ጋር። ካሌብ ምን እቺ እብድ ማይሻላት ከሆነ ከዚህ ቤት ነው ማባረራ። ውሸትሽን ነው። ካሌብ ይጠብቀኛል። ካሌብ ይወደኛል። ካሌብ ይወደኛል። ካሌብ ነው ይወደኛል። አይወድሽም። ማንም ሰው አይወድሽም። አንቺ የዚህ ቤት ሸክም ነሽ። ማንም ሰው አይወድሽም። አንቺም ወደ እብዶች መናራ ነው የምንልክሽ። ስለዚህ እንኪ ተቀበይኝ ይሄ ብላ አለችውና ብላ ሰጠቻትና ተቀበይኝ አለቻትና ጨዋችበትና ብላውን ሰታ እንግዲህ ወደ እንትን ነው የሄደችው። ደሊላም ብድግ ብላለች። እንግዲህ በሯ ልትቆልፍ ነው። ኧረ ታቅባታለች እሷ እናቴ። ብላውን ይዛለች እንግዲህ ብላውን ይዛ ወደ አልጋ ነው የተመለሰችው። ይሄው ራሷን ሆነ ነገር እንድታደርግ ነው እሷ አሁን ይሄን ብላ ሳታይ ወጣችው። አይ እጇን ልትቆራረጥ ነው። ጉድ እኮ ነው። እጅሽን ቆራረጥ ብላ ነው የሰጠቻት። እንግዲህ እጇን እንግዲህ የቆራረጠች ነው እንትን ብላ ከዚህ በፊትም እንደዚህ አድርጋለች ይመስለኛል። እጇን ቆርጣለች። ይኸው መድኃኒቱ ነው እንደዚህ የሚያረጋት። ይሁን እነሱ እሷን ምንም እንትን ማድረግ ስላልቻሉ ካሌብ መጣና በር ያንኳኳ ነው። ደሊና ያለ ካሌብ ይቅርታ የራሴን ማጠፋ ይሻላል። ይቅርታ የራሴን ማጠፋት አለብኝ። እኔ እንደዛ ይሻለኛል። ይሄ ይሻለኛል። ይሄ ነምጨው አለና እሱን ተቀብሎታል። ደሊና አለና የእሷን እንግዲህ እጇን ቆርጥ። እጅሽን እኮ ጎዳሽን። ለምንድን ነው እንደዚህ ያረግሽው? እስቲ ሌልሽ አለውና ካሌብ እጇን ያየላት ነው እንግዲህ ደሊና ምግብ መድኃኒት ሰጥታ እንደዚህ ያርጋት። የውድ ለምንድን ነው ራስሽን የምትጎጂ?
ራሷን ታጥፋለች ብላለች። እሷ ናት እንደዚህ ያለች። ጉድፈላ ጉድፈላ ከላይ መጣ። የበር ድምፅ ሰምቼ እኮ እጇን ለመቁረጥ አስባ ነበር። አይ እቺ ልጅ እብድ ናት ብዬሻለሁ። ምንም ቃል ትናገር ባባ ውሸቷን ነው ካለ እሷ ናት ብላውን እንድጠቀም እየገፋፋችኝ እሷ ናት። ተጠቀሚ ራስሽን ቁረጩ ብላ የሰጠችኝ። እኔ እንዴት እንደዚህ ይላለሁ ካለ አንተ ከወጥ በኋላ እኮ ነው እሷን ማንከባከብ እየሞከርኩ ነው። እቺ አእምሮ የማይሰራ ልጅን እየሰማ እኔን ትወቅሰኛለህ እንዴ አለችውና ካሌብን እያስረዳችው ነው። ካሌቡ በጣም ይቅርታ ውጭሽ፣ ቅድም ስለተናደድኩ ነው። አሁን ልትወጪ ትችያለሽ አላና ይሄ ነገር ብታስብበት ይሻላል ካሌብ። እቺ ልጅ እኮ ለይቶለታል። እንደዚህማ እንዴት እንዛለቃለን አለችው። አይዞሽ ደሊላዬ፣ ከእንግዲህ በኋላ ማንም ሰው አንቺ ጋር አይደርስም፣ እኔ ያለሁልሽ እሺ ደሊናዬ አለው። ደሊናም እንግዲህ ፈጠጥ ብላ ታስብልሽ፣ ምናልባት ስላመመሽ ነው እንደዚህ የሆንሽ ያለሽው። እኔን አለመንከኝም አይደለ? እቺ ሴትዮ ከዚህ ቤት እንድትወጣ አድርጋት ከዚህ ክፍል አለችውንም እሷን እየያየ ነው እንግዲህ ደሊና። ካሌቡም ወጥቷል ከክፍል። ቤዛ አብራ ነው የወጣችው። ቤዛ ለምንድን ነው እንደዚህ ነገሩ ከብዶ ነገሩ እኔ ባልደርስ ኖሮ በጣም ነገሩ ከብዷል። እባካችሁ የገባችሁ እየያያችሁ እሺ። እኔ ቢሮ ደርሼ እመጣለሁ። በቢጃማ ነው እንደ ቢሮ የምትሄደው? እኔ ምንም አታስብ እኔ አለሁ አለችውና ያው ካሌብ እስኪወጣ ድረስ ካሌብን ሞልታለች። እኔ አለሁ ምንም ችግር የለም ብላለች። ግን ሶር ሲል ራስሽን አጥፊ ካሌብ አይፈልግሽም ምናምን ብላ ልጅቷ እንድታብድ ነው የምታደርገውና ደሊና ማበዷ እንዴት ደስ ይላል አለችውና ምንም ነገር ብትናገር እኔ ምንም አይመስለኝም ከእንግዲህ በኋላ አለችውና ቤት ውስጥ እንግዲህ የተሽከረከረች ነው። ደስ ብሏታል ልጅቷ መታመሙን። ይኸው በግራ ራሱ ገዛ እጇ ነው እንደዚህ ያደረገችው። ቀጥ ብለው ካሌቡም ተመልሶ መጥተዋል። ቀጥ ብሎ ወደ ደሊና ነው ሄዳ ደሊና ደህና ነሽ ስላት እሷም ምንም አልተናገረችም፣ ዝም ነው አለችው። አሁን ደህና ነሽ? እጅሽ እንዴት ነው ደሊና? አሁን እኮ ሲጨነቅ ነው የቆየሁት ብታይ ስራ ቦታ ሆኜ። አሁን ደህና ነሽ አለ ካሌብ። አንተ እኳል እኔ እውነት እያወራው ነው። እኔ እኮ አላበድኩም፣ ደህና ነኝ። እኔ ማንንም ጥፋተኛ ያደረግኩ አይደለም። ምንም ምክንያት የላትም በዚህ ሰዓት እንደዚህ ለማድረግ። እማዬ ናት እዚህ ጋ ያለችው። አእምሮሽ ትንሽ እንትን ብሎብሽ ነው፣ ልትሳሳች ትችያለሽ። ስለዚህ ብቻ ነው የማስቡ። እንደዛ ሆኖ ስለ እኔ ምንድን ነው የምታስበው አለችው። እና ደሌላም ስትጠየቀው አንቺ ሳቅ ጨዋታሽ እኮ በጣም ይናፍቀኛል፣ ስትጨነቂና ስታለቅሽ ለማየት እኔ በጣም ይጨንቀኛል። ስለዚህ አሁን እንትን በይና ከልብ እኔም እኮ ያን ጊዜ ይፈልጋለሁ፣ ግን በጣም ነው የምፈራው፣ በጣም ነው የምፈራ እኔ አለችው። እባክሽ እንደሌና የኔ ፍቅር አትፍሪ፣ አዎ አትፍሪ። አንቺ የዚህ ቤት ሰራተኛ ብቻ አይደለሽም፣ አንቺ የቤት እመቤት ነው መሆን የሚገባሽ። ራስሽን አታጨናነቂ እባክሽን፣ ቃል ግብልኝ እባክሽን፣ ራስሽን እንዳትገጂ። ለአንተ ስል እታገላለሁ ከልብ ቃል ገባላለሁ አለችው ነው። ይኸው መታ እያዳመጠች ነው ቤዛ። እረፍ እነሱ እየተሳሳሙ ነው። እሱም እንግዲህ እየገጨጫት ነው። እሷ መታ እያዳመጠችው ነው። አዳምጣ ነው የምትመለሰውና ወደ ውጭ የተመለሰች በሩን ካፈተደ ናፍቀሽኛ ኔ ምን ማስብለት ለአንቺ ውጭ ማስቡለት ሰው የለም። ለዚችም እንደዚህ እንዴት ልቡ እንደዚህ ይሆናል? ለዚች ለማይረማ
እኔ ለሚስቱ ለመሆነ እየተዘጋጀው እሱ አንድ ቀን ወድሻለሁ አፈቅርሻለሁ ብሎኝማ እኮ ሰውዬው እንዴት ለሰራተኛ ወድሻለሁ ሞትልሻለሁ ይላታል። ጭራሽ እዚህ ክፍል አስገብቶ ይስማታል እንዴ ለችውና ወይኔ ከለብ ይሄ ፍቅርን እዚህ ጋር ነው የምገለብጥልህ አለችውና እንግዲህ ቴሊና አገልሻል ይሄ ፍቅርሽን ወደ ጥላቻና ወደ ገደል ካልከተትኩብሽ ትያለሽ አለችው። ሮጥ አይ ደሞ ምኖሽ አለችው። ልብሽ እኮ ውልቅ ያ ካሌብ አሁንም እዛ ክፍል ውስጥ ያው ማሚ ካሌብ ሙሉ ለሙሉ ያመነን መስሎ ነው ተደስተን ነበረ። እኔ እነሱ ሲያወሩ የነበረን ሁሉ ሰምቻለሁ። ቶሎ እንደሚሻላት እንደሚፈልግ ይህ ሁሉ ያወሩ ነበረና እኔ ይሄን ሁሉ ሰምቻለሁ። የቤተሰብ እንዴት ቤተሰቦችን የማትመጥነው ልጅ ጋራ ይሆናል? እንደዚህማ ሊሆን አይችልም አሉ ወይዘሮ አልማዝም። የእሷ ቤተሰብ ምንድን ነው? እኔ እዛ ቁጭ ብዬ ያዳመጥኩኝ እሷን ስማታል አለችውና እባክሽን ድምጽ የውሸት እርግዝናሽ ያረገዘችው እንዴ? የውሸት እርግዝናሽ ከታወቀ እኮ ገደል ነው መንገባ። አሁን የውሸት እርግዝናሽ እስካሁን የለፋሽበት እንግዲህ ልጁንና ልጁን ለመጉዳት እንደምትሞክሪ አስመስለን ድራማ እንሰራለን። የያንቺ እርግዝና ውጤት ይከበራል ማለት ነው። አሁን ወደ ክፍል ካሌብን ምንም ነገር እንዳልተፈጠረ አድርገሽ ቅረቢ። አሁን ልክ ነሽ እማዬ፣ ትክክል ነሽ። የለፋሁበትም መናም የመድኃኒቱን መጠን ጨምሬ እሰጣታለሁ። ካሌብ እንግዲህ እንደዚህ ስለው ሰምቷል። በጣም ደንግጦ ጭንቅላቱ ነው የያዘ። የመድኃኒቱን መጠን ነገ ጨምሬ እሰጣታለሁ። ከዛ በኋላ ካሌብ ከቤቱ እንድትወጣ ነው የሚያደርጋት ብለው ስሉ ካሌብ ሰምተዋል። ያው እነሱ ሲመካከሩ ነበረና እሱ ቆሞ እያዳመጠ ነበረ። ያው አንዳንድ ጊዜ በር ላይ ተለጥፎ የሚያዳምጡ ሰዎች እንትን ነገር ይሰማሉ። አንዳንድ ነገር መስረጃ ያገኛሉና እንትን ይላሉ። ሆነ ጠቃሚ ነገር ያገኛሉ። አሁን እንግዲህ ምክንያቱ እኔ ከአንቺ በላይሽ ነኝ ያለች አልማዝ እንግዲህ እየጎረረችበት ነው። ደውለሽ እኔ ነኝ እንደዚህ ያረኩ ብለሽ መናገር ያለብሽ። አሁን ይሄ እነሱን ለማጥፋት ብዬ ያደረኩን ነገር ምንም አይጸጽተኝም። ካሌብ እስካሁን እንዳላወቀብሽ ታስባለሽ አለቻት። አዎ አወቀ አላወቀ ምን አገባኝ እኔ ለካሌብ ምንም ነገር የምናገረው ነገር የለም። ምንም ከኔ እንዳትጠብቂ። አንገትሽን አነቄ ነው የምቀብርሽ። እሺ አንገትሽን ቆርጬ ነው የምጥልሽ። እንደዛ ካላረግሽ እኔ ግደኝ አልኩሽ እኮ እኔ ለካሌብ እኔ እንደዚህ አይነት ክፋት ሰርቼብሃለሁ ብዬ አልናገርም። ስለዚህ ትስማማለሽ አትስማም? እሺ ብለሽ ለካሌብ እውነቱን ትናገራለሽ፣ አለበለዚያ ግን ዋጋሽ ነው የምሰጥሽ ብላ አንገቷን እንግዲህ አንቃታለች። ቤዛም በጣም እየፈራቻት ነው አዜብን። አዜብ እንግዲህ ከሌላ ጊዜ እየበለጠ ኩስቱር ብላበታለች። ወይዘሮ አልማዙም እንግዲህ እየተጨናነቁ ነው። አልማዝ አምላኬ ልጄ ልሂድ እንዴ ግራ ገባኝ እኮ ምን ማድረግ ነው አለብኝ እያለችው ነው። ብቻ ልጄ ያቺ ሴትዮ ምን ላረግ ነው? እሱ እኮ የአዜብ ሰው ነው። ምን ማድረግ ይችላለሁ? እዛ ሂጄ እነሱም እንግዲህ አሁን እዚህ ቤት ለምንድን ነው የመጣህ ብላ እንትናን እያስፈራራቻት ነው። ደስታን ይሄ ደስታ የሚባለው ነው የአዜብ ተላላኪ ነው አለችውና እንግዲህ ደሊና ማር ቤት ውስጥ ቆማለች። ደሊና
እዚህ እኮ ጊዜ እኔ መቆም ስገባሽ እንደዚህ ትያለሽ ደኒላ፣ እንዴት ለነሱ ትደረባለሽ? እያላትን ካሌብ እሱን እያስታወሰች ነው ደሊና። እንግዲህ ወይዘሮ አልማዙም እንትን እያለች ነው እዛው እንትን ብላ ያወራችው ነበረ። እኔ በእኔም ሳትንገራገረው ወጥመድ ውስጥ ገባች ራሷ መታ ያለች ነው እንግዲህ አዜቡ። ወይዘሮ አልማዝ እንግዲህ ትናንትና እንዳየነው ደስታ ካሌብን ሁሉንም ነገር ቪዲዮ እያሳየው ነበረና ድራማ ያለቃ ዛሬ ቀጣዩን ነው። ይሄ እንግዲህ እንደዚህ ሁሉንም ነገር በውይይት መጨረስ ነው ያለብን። እንዳታመልጥ በጥንቃቄ ጠብቃት። ደስታ እባክህ ከጭንቅላቴ ላይ ያረከው ነገር አንሳልኝ አለችው ነው ወይዘሮ አልማዝ የለመነችው ነው። አንቺ ልጅ አንቺ አልማዝ አንቺ እኮ ጨካኝ ነሽ፣ እንደዚህ እንትን እንዲያረግ አስተካክልኝ፣ እንዲ ከኔ ጭንቅላቱ ላይ እንዲያነሳ አድርግልኝ እያለች የለመነችው ነው። ምን እሱ መስማት አልቻሉም። ካሌብ እንግዲህ እንትን ብሎ ወጥቷል ከቤት። ደስታ ጋር ለመድረስ እንግዲህ ምን ያህል ጊዜ እንደሚፈጅበት አይታወቁም። ደስታ እንግዲህ የሆነ መስረጃ ሊያሳየው ነው መሰለኝ እየጠራ ስለነሱ የሚያውቀው ነገር ሊነግራችሁ ይችላል። እንግዲህ ቤዛ እንትን እንደሆነችው ነው ደሊና እንግዲህ እንደታመመችው ነው። ምግብ አበላሻለሁ ብላ መድኃኒት ነው የምትበላት እና ምግብ ላጉርስሽ እያለቻት ራሷ ነው የምትጎርሰው። ደሊና እንግዲህ ታማለች፣ በጣም ተዘርግታለች። ምን ሁኜ ነው አለች ስትነቃ። ምን ሁኜ ነው እንደዚህ የሆንኩት እንዴ? ምን ተፈጠረ አለች። ቤቱ ሁሉ ዞረበት ልዩታ ሆነ እየተጣጣረች ነው እንግዲህ ካሌብ ካልደረሰላት እሷን ለመግደል ነው እንግዲህ እሷ እንግዲህ ነቅታለች። መድኃኒት እየሰጠቻት ነበረና እናንተ እነማን ናችሁ? እንዳትቀርቡኝ ካሌብ አድነኝ ካሌብ እያለች ነው እንግዲህ። ያው ካሌብም እዛ ነው ያለ እነሱ ጋር የለም። ከአልጋ ላይ ወደቀችው እንደዚህ በእንቅልፍ ልቧ ሊሆንም ይችላል። በአልጋ ላይ እንግዲህ ወደቀችው። እሷ እንግዲህ የሰጠችው መድኃኒት ነው እንደዚህ የሚያደርጋት። በየቀኑ መድኃኒቱን መጠን ጨምሬ እሰጣታለሁ ያለች ነበረና መድኃኒቱን እንግዲህ እንደዚህ ሰርቶለታል። ቤዛ ካሌብና ደሊና ስለሚዋደዱ እንደዚህ ያርጋለች። ካሌብም እንግዲህ ርቋ የሩቁም ትንሽ የእሷን ድምፅ ስሰማ ሮጦ ነው የሚሄድላት። ጉብዝናው ይሄ ነው። እኔ ሁሉም ላይ ግን እያናድደኛል። ዛሬ ደስ ብሎኛል። ያው ልጁ ተታማ ሆነ ነገር ስትሆን ቶሎ ነው የሚደርስላትና ወደ ራሱ እንትን ብሎ አቅፏታል። ቀረብ አድርጎ እንትን እያለ ነውና ያበላት ነው። እኔ ያለሁልሽ፣ እኔ መጥቼልሻለሁ፣ አትጨናነቂ እያላት ነው። እሷ እንግዲህ እሱንም መቅረብ አልፈለገችም። ሄድልኝ አልፈልግህም እያለች ወደዛ የገፋችው ነበረና እሱ ግን በግዱ ወጥቶ ወደ ራሱ እያቀፋት ነው። ካሌብም በቃ ተረጋጊ፣ እኔ ነኝ ደሊና፣ ምን ሆነሽ ነው አለ። ምን አግኝቶብኝ ነው ደሊና የኔ ውድ የኔ ፍቅር ያለ ነው። ልክ እሷን ሲያገኛት ካሌብን ስታገኘው እሷም ተረጋግታለች። የአልማዝና ቤዛ እንግዲህ ችርስ እየተባባሉ መጠጥ እየጠጡ ነው። እነሱም ችርስ እየተባባሉ ነው። ወይዘሮ አልማዝና ቤዛ እንግዲህ ወይን ከፍቶ እየቀመቀሙ ነው። አሁን እንግዲህ እሷ እንትን ከሆነችልን የኛ ተመችቶናል እያለ ስለዚህ ቤዛ እኔና አንቺ እቅዳችን ተሳክቷል ማለት ነው። መድኃኒቱን ሳትወስድ ቀርታ እየሸወደችኝ መስሎኝ እኮ ፈርቼ። ካሌብ እሷ ማበዷን ከሰማው እንግዲህ ቁጭ ብሎ ሲያለቅስ ነው የምንየው። ካሌብ በጭንቀት ተውጦ እንግዲህ ወደኛ ከፊታችን ላይ አዘን ለጥፈን እሱ
ሲመጣ ያዝንን መስለን እናሳያለን። በዛን ሰዓት እንግዲህ ካሌብ ብቻውን ቁጭ ብሎ ማልቀስ ይጀምራል። እያለች እቅድ እያወጡ ነው እነሱ። ሁልጊዜ ነው እቅዳችሁ ሁልጊዜ ነው የሚቀያየረው። እና አሁን እንግዲህ ወደ ሐኪም ቤት ይዞ መሄድ እንትን ይላልና ስለዚህ እኛ ደግሞ በዛን ሰዓት ቆመን እናሾፍበታለን። ቼርስ እየተባባሉ እየጠጡ ነው እንግዲህ ወይናችሁ እየጠዘጠዙ ነው። ካሌቡም እንግዲህ እጇን እግሯን እያየላት እያስተኛት ነው ደሊናን ፎጣ አድርጎ ሰውነቷን እየጠራረገላት ነው። እሷ እንግዲህ እንትን አልሆነችም። እንግዲህ ዞሮ ዞሮ እነሱ ናችሁ እንትን ያሏት እንጂ ታማለች ብሎ አስተኝቷታል። እንግዲህ እሷም ተኝታለች። ምን እንደሆነች ምን ሆን እንደው እንትን አለች ምንም የምታውቀው ነገር የለም። ተኝታለች። እነሱ መድኃኒት እየሰጡ ነው እንግዲህ ልጅቷን እያፈዘዟት። እንግዲህ እንደዚህ አይነት ቤተሰቡም እንደዚህ አይነት እናቱም አሁን ካሌብን እሷን ስላፈቀራት እንደዚህ ማድረግ በጣም ከባድ ነው።